ቤቶቻቸው እየተቃጠለ ነው። ስሙ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ሕዝብ የለንም፣ ሌላ ሕይወት የለንም። የተሾምንበት እኛ በእኛ ነን። ልጆቻችን ለምን ይሞታሉ? ገደለው ለምንድነው ደማችን የሚፈስ? ለምንድነው የልጆቻችን ሀብት ንብረት የሚቃጠል? ለምንድነው የሚታረዱ? ሕፃናቱ ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት እንሂድ? ምን አለ? ሌላ ሀገር የለም፣ ሌላ ሕዝብ የለም። ምን አደረግን? ለምንድን ነው የምንሞተው? ለምንድን ነው የምንታረደው? ይህ እንሂድ? ይህ የምንሄደው መንግስትም ይስማ፣ የኦሮሚያ ሕዝብም ይስማ፣ የዓለም ሁሉ ሕዝብ ይስማ፣ የፌዴራል መንግስትም ይስማ። ለምንድን ነው እስከ መቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማንም? ለምንድን ነው መከላከያውን የወጣው? ህዝባችን እየታረደ ነው፣ ልጆቻችን እየሞቱ ነው፣ ሕፃናቱ እየታረዱ ነው፣ እየተቃጠሉ ነው፣ ሀብቶቻቸው ቤቶቻቸው እየተቃጠለ ነው። ስሙ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ሕዝብ የለንም፣ ሌላ ሕይወት የለንም። የተሾምንበት እኛ በእኛ ነን። ልጆቻችን ለምን ይሞታሉ? አደራ ዋቀይ ገራምቴን ገረሞዴም የተጎዳ ህዝብ የሚፈልገው እንዲህ አይነት አባት በስም የሚያውቃቸው የተጎዱት ልጆቼ እነዚህ ናቸው ማለት የሚችል በእንባ ስለ ልጆቹ በግልጽ በአደባባይ መናገር የሚችል አባት፣ ሲጎዱም ደግሞ አሁን እያረጉ እንዳለው የሚረዳ የሚያግዝ አባት ነው የሚያስፈልገው። ጉዳት በየዘመናቱ አለ፣ ግን አባትነትን ጠብቆ ሲገኝ ትልቅ ነገር ነውና መውቀስ ብቻ ሳይሆን ማመስገንም ስለሚያስፈልግ እንደ ልጅም መታዘዝም ስለሚያስፈልግ ማለት ነው። የተጎዱ ወገኖቻችንን አስተባብረው እያገዙ ነው ያሉት አባታችን። እግዚአብሔር በእድሜ በጤና ያቆየልን። በአርሲ ሀገረ ስብከት በአሰኮ ወረዳ በጠለታ ጨፋ ቅዱስ ገብርኤልና በሌሎች አካባቢዎች ከግንቦት 23 ቀን 2018 ዓ.ም ጀምሮ በደረሰው የቤተ ክርስቲያን ቃጠሎ የምዕመናን ሞትና ስደት፣ የንብረት ውድመት መላ ዓለም እጅግ ያዘነና አጥፊዎቹ ለሕግ እንዲቀርቡ ድምጻችንን ማሰማታችን ይታወቃል። በብፁዕ አቡነ ኤልሳ የአርሲና የኢትዮ ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ አሳሳቢነት በቋሚ ሲኖዶስ በርካታ ውሳኔዎች የተላለፉ ሲሆን ከዚህም ጋር ከፌዴራልና ከኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ ባለስልጣናት ጋር በቋሚ ሲኖዶስ ደረጃ ውይይት መደረጉ ይታወቃል። ብፁዕነታቸው ለተጎጂዎች የዕለት ጉርስና አስቸኳይ ድጋፍ ለማድረግ በጎ አድራጊዎችን፣ ተቋማትና ሌሎች አካላትን በማሳተፍ ላይ ይገኛሉ። ለዚህ የተቀደሰ ዓላማ አፋጣኝ መልስ ከሰጡ ግለሰቦች መካከል አንዱ ደግሞ አቶ ቴዎድሮስ ሽፈራው ናቸው። እኚህ ቅን ልቦና ያላቸውና የብፁዕነታቸው የመንፈስ ልጆቻቸው አቶ ቴዎድሮስ ሽፈራው ቀደም ሲል በሽርካ ወረዳ ለተጎዱ ወገኖች የ1 ሚሊዮን ብር የገንዘብ ድጋፍና የ100 ፍራሽ ስጦታ ያበረከቱ ሲሆን አሁን ደግሞ በአሰኮ ወረዳ ለተጎዱ ወገኖች የ1 ሚሊዮን 500 ሺህ ብር የገንዘብ ድጋፍ ገቢ አድርገዋል። በተጨማሪም የተቃጠለው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ወደፊት ሙሉ በሙሉ በእኔ ወጪ ይሰራለው ብለውም ቃል ገብተዋል። ለጊዜው ባለው ገንዘብና ድጋፍ በቆርቆሮም ቢሆን ይሰራና እኔ አዲስ ቤተክርስቲያን ለማሰራት ሙሉ ወጪውን እችላለሁ ብለው ለብፁዕነታቸው ቃላቸውን ሰጥተዋል። እንደ አቶ ቴዎድሮስ ሽፈራው የጎኖቻችን ጉዳት የተሰማችሁ ሁሉ የብፁዕነታቸውን ጥሪ ተቀብላችሁ ድጋፋችሁን ታደርጉ ዘንድ ሀገረ ስብከቱ ጥሪውን አቅርቧል። ሀገረ ስብከቱ አቶ ቴዎድሮስ ሽፈራው ቀደም ሲል በሽርካ ወረዳ አሁን ደግሞ በአሰኮ ለተጎዱ ወገኖች ላደረጉት ድጋፍ ልባዊ ምስጋናውን ያቀረበ ሲሆን የብፁዕነታቸው ብራኬና ጸሎት እንዲደርሳቸውም መልእክታቸውን አስተላልፈዋል። ብፁዕ አቡነ ኤልሳ ይባላሉ። የአርሲ ሀገረ ስብከት ሊቀ ጳጳስ ናቸው። እንዲሁም ደግሞ የሶማሌ ጅጅጋ ሀገረ ስብከት ሊቀ ጳጳስ ናቸው። እኚህ አባት እንግዲህ እጅግ ደስ በሚል
ሁኔታ ዛሬም አንድን ባለሀብትም በማስተባበር በማናገርም ጭምር በአካባቢ ላይ ያሉ ምዕመናን ልክ እንደዚህ እንደምትመለከቱት ማለት ነው ቦታው ላይ ያሉትን ሰብስበው የሚያስፈልገውን ነገር ይዘው መሄድ ችለዋል። የሚቻለውን ያህል ይዘው መሄድ ችለዋል። በማስተባበር እጅግ ብዙ እየሰሩ ነው። ልክ አልሰሩም ብለን እንደምንወቅሳቸው ደግሞ የሰሩትን ማመስገን እጅግ ተገቢ ስለሆነ ሁላችሁም ብፁዕ አቡነ ኤልሳን እንድታመሰግኑልኝ ዛሬ የመጣሁት። ምክንያቱም ከመጀመሪያው ጊዜ ጀምሮ እንዲሰሙ፣ ድምጻቸው እንዲደመጥ፣ መሞታቸው እንዲደመጥ፣ ትኩረት እንዲሰጠው በመንግስትም አካል በቤተ ክህነትም ደግሞ እንደዚሁ በአባቶችን በኩል ትኩረት እንዲሰጠው የሚቻለውን ነገር ሁሉ በማድረግ እንግዲህ አስተውላችሁ ከሆነ ስራ አስኪያጁ ሀሳቡን ተቃውሞ ሌላ ነገር እንኳን ሲል እሳቸው በቁርጠኝነት የልጆቻቸውን ስም ዝርዝር ጭምር ልክ እንደ እውነተኛ እረኛ ማለት ነው በጎቹን በስማቸው እንደሚያውቃቸው እውነተኛ እረኛ ሆነው ተገኝተዋል። እውነተኛ እረኛ ሆኖ የልጆቻቸውን ድምጽ፣ የልጆቻቸውን ሞት፣ የልጆቻቸውን ስደት ለማስቆም የሚችሉትን ሁሉ እያደረጉ እየተጉ ስለሆነ ከዚህ በላይ እንዲያበረታቸው እንግዲህ ከዚህ በላይ በርትተው መስራት እንዲችሉ ሁላችሁም በጸሎት አስቧቸው። እንዲሁም ደግሞ ብፁዕ አባታችንን ቡራኬው ይድረሰን እያላችሁ ሁላችሁም ምስጋና አድርሱላቸው። ምክንያቱም ለቅኖች ወይም ደግሞ እንግዲህ ትጉ ሆነው ለሚያገለግሉ ለመልካሞች ምስጋና ይገባልና አባታችንን እጅግ ከልብ እናመሰግናለን። ብፁዕ አባታችን ቡራኬው ይድረሰን። ሁላችሁም በእውነት መልካም ስለሰሩ ዛሬም ቦታው ድረስ እንግዲህ እንትኑ የሚያስፈልግ ነገር ለተጨነቁ ሰዎች ለነዚህ በስደት ላሉ ሰዎች እንዲደርስ ምክንያቱም የመንግስት አካል የአካባቢው የመንግስት አካላት ምንም የለም እያሉ ነገሩን እየሸፈኑ የሃይማኖት አይደለም እያሉ ብዙ ይላሉ። እንደምትመለከቱት እንግዲህ ቤተክርስቲያኑ እንደዚህ ነው። ቅዱስ ገብርኤል ቤክሳን የወደመው እንደዚህ ወድሞ እያለ ነገር ግን እንዲህ አልሆነም እያሉ የሚያደርጉ ሰዎች ባሉበት ሁኔታ እሳቸው የሚችሉትን ሁሉ ስላደረጉም ልናመሰግናቸው ይገባል። እንግዲህ ደስ ስላለኝ በእውነት እንዲህ በእንባ ጭምር የሚናገሩት በእንባ ጭምር ነው። በጣም የሚሰማቸው ከሄዱበት ቀኝ ጊዜ ጀምሮ የሚችሉትን እያደረጉ ናቸው። እጅግ ከልብ እናመሰግናለን ብፁዕ አባታችን። ከዚህ በላይ ደግሞ እንዲሰሩ ከዚህ በላይ ደግሞ እንዲያደርጉ እንግዲህ እግዚአብሔር ያግዞ ያበርታው ልንል እንወዳለን። ጮህን እንዳልጮህን ተቆጠረ ሰማዕታት እንጂ አንቆጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛነው ነባይነ ከመዘይነባይነ ኮነ ጮህን እንዳልጮህን ተቆጠረ ጮህን እንዳልጮህን ተቆጠረ